ሰዓዱ አምላክ አሜን። ሰላም እግዚአብሔር ከኔና ከእናንተ ጋራ ይሁን። ውድና የተከበራችሁ የወይዜ እናት አይቶ ተከታታይ ቤተሰቦቼ እንደምናችሁ? እኔ ክብር ይስፋ ለመድኃኔዓለም እጅግ በጣም ደህና ነኝ። በያላችሁበት የክርስቶስ ሰላም ፍቅር በዘት ተረፍረፍ ይበልልኝ። አዲስ የሆናችሁ በዚህ ቻናል የሚለቀቀው መንፈሳዊ ነገር ነው። ከተመቻችሁ ወይም መንፈሳዊ ነገር ማዳመጥ የምትፈልጉ ከኛ ጋር ቤተሰቡ ነው። ነባሮችን ሼር እያደረጋችሁ አበረታቱን የኔ ተወዳጅ ቤተሰቦች። ዛሬ ኦሪት ዘፍጥረትን ምዕራፍ 2 እጀምራለሁ። ባለፈው ምዕራፍ 1 አንብቤ ነበረ። ወላዲተ አምላክ አንደበት ትሁነኝ የመክፈቻ መዝሙር እዘምራለሁ። ቃል ሲነገር ልስማ ጌታ ሆይ እባክህን፣ ቃል ሲነገር ልስማ ጌታ ሆይ እባክህን፣ ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው፣ የልብ ድሃ ልብ እንደከፈትከው ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው፣ የልብ ድሃ ልብ እንደከፈትከው። የነዲያ ልቦና የከፈተ አምላክ እኛን ልቦና ይክፈትልን፣ አሜን። ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድር ሰራዊቱን ሁሉ ፈጸመ። እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛው ቀን ከሰራው ስራ ሁሉ አረፈ። እግዚአብሔር ሰባተኛ ቀን ባረከው ቀደሰውም። እግዚአብሔር ሊያደርገው ከፈቀደው ስራ ሁሉ በእርሱም አርፏልና። እግዚአብሔር አምላክ ሰማይና ምድርም ባደረገ አምላክ ሰማይንና ምድርን ቀን በተፈጠሩት ጊዜ የሰማይንና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም። የሜዳ ቡቃያ ሁሉ ገና አልበቀሉም ነበረ። እግዚአብሔር አምላክ ምድር ላይ አላዘነበም ነበረ። ምድርም የሚሰራባት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበረ፣ የምድርን ፊት ሁሉ ታጠጣ ነበረ። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት። ሰው ሕያው ነፍስ ያለው ሆነ። እግዚአብሔር አምላክ በምስራቅ በኤዶን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክ ለማየት ደስ የሚያሰኘው ለመብላትም መልካም የሆነው ዛፍ ሁሉ ከምድር አበቀለ። በገነት መካከል የሕይወት ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝ ገነት ያጠጣ ዘንድም ከኤዶም ይወጣ ነበረ። ከዚያም ከአራት ክፍል ከፈለው። የአንደኛው ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበት የኤውላጥ ምድር ይከባል። የዚያ ምድር ወርቅ ጥሩ ነው። ከዚያ ሉልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም ጊዮን ነው። እርሱም የኢትዮጵያ ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው። እርሱም በአሦር ምስራቅ የሚሄድ ነው። አራተኛው ወንዝ የፍራጥስ ነው። እግዚአብሔር አምላክ ሰው ወስዶ ያበጀባት ይጠብቃትም ዘንድ በኤዶን ገነት አኖረው። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱም በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክ የምድር አራዊትን የሰማይ ወፎችን ሁሉ
ከመሬት አደረገ። በምን ስም እንደሚጠራቸው ያይም ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙም ሕያው ሆነ። አዳም ለእንስሳት ሁሉ፣ ለሰማይ ወፎችን ሁሉ፣ ለምድር አራዊትን ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘችለትም ነበረ። እግዚአብሔር አምላክ ለአዳም ከባድ እንቅልፍን ጣለበት። እንቅልፉም አንቀላፍቶም ከጎኑ አንዲት አጥንት ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራ፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋህም ከሥጋዬ ናት። እርሷም ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምም ሚስቱን፣ ሁለቱንም ራቁታቸው ነበሩ፣ አይተፋፈሩም ነበረ ይላል ስለ ቃሉ። የቃሉ ባለቤት አምላካችን ይክበር ይመስገን። ቅዱስ ቃሉ በልቦናችን ሰሌዳ ላይ ይጻፍልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ለነ ምሕረተ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።